የአምላካችን ስም ብሩክ ይሁን መነሻ የሆነው የሚሆነኝን ሐሳብ ያው ብዙዎቻችሁ ያው እንደምትገምቱ አስባለሁ ምክንያቱም ቃል በቃል የሚገኘው በኤርሚያስ 33 ከቁጥር 3 ላይ ካለው ክፍል ነው ከቁጥር 1 ጀምሮ አነበውና ከዛ ጥቂት የኤርሚያስን መጽሐፍ በተለይ ይሄ ለመነሻ ለሚቀጥሉትም ሳምንታት መንደርደሪያ ጥሩ እንዲሆነን ኤርሚያስ ይሄ መልእክት በመጣለት ጊዜና ወይ ይሄ መልእክት ባስተላለፈበት ጊዜ ምን አይነት የህይወት ሥርዓት ውስጥ እንደነበረና ምን አይነት ተግዳሮት ገጥሞት እንደነበር በተወሰነ መልኩ ለማየት እንሞክራለን በዋነኝነት ወደ እግዚአብሔር የመጮህ ወይም ደግሞ በእግዚአብሔር ፊት ጥሪን ጩኸትን የማሰማት ፋይዳው ምን እንደሆነ የምንረዳበት ይሆናል ብዬም ተስፋ አደርጋለሁ ኤርሚያስ 33 ቁጥር 1 እንደዚህ ይላል ኤርሚያስ ገና በግዞት ቤት አደባባይ ታስሮ ሳለ የእግዚአብሔር ቃል ሁለተኛ ጊዜ እንደዚህ ሲል መጣለት ስሙ እግዚአብሔር የሆነ ያደረገው እግዚአብሔር ያጸናውም ዘንድ የሰራው እግዚአብሔር እንደዚህ ይላል ወደኔ ጩህ እኔም እመልስልሃለሁ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ እነሆ ፈውስና መድኃኒትን አመጣላታለሁ ፈውሳቸውም አለው የሰላምና የእውነት ብዛት ገልጥላቸዋለሁ የይሁዳንም ምርኮ እስራኤልን ምርኮ መልሳለሁ ቀድሞ እንደነበሩ አድርጌ ሰራቸዋለሁ እኔንም ከበደሉበት ኃጢአት ሁሉ አነጻቸዋለሁ እኔንም የበደሉኝ ያመጹብኝ ኃጢአታቸውን ሁሉ ይቅርላለሁ ይህችንም ከተማ እኔ የምሰራላቸውን በጎነት ሁሉ በሚሰሙ እኔም ስላመጣውላቸው በጎነት ሰላምን ሁሉ በሚፈሩና በሚደነግጡ አሕዛብ ሁሉ ፊት ለደስታ ለምስጋናም ክብር ትሆናለች ይላል ኤርሚያስ ይህንን በሚናገርበት ጊዜ ለሁለተኛ ጊዜ ቃሉ እንደመጣለት ነው የሚናገረው ኤርሚያስ በተደጋጋሚ መልእክት የመጣለት ሰው እንደሆነ ስለምናውቅ ይሄ መልእክት የመጣለት ለሁለተኛ ጊዜ በግዞት አደባባይ ታስሮ ሳለ ስለሚል ይሄ ለሁለተኛ ጊዜ የመጣለት እዛው ከምዕራፉ በጣም ተጠግቶ ያለው ምዕራፍ 32 ላይ ያለ ነው ቃሉ ማለት እግዚአብሔር ያመጣለት ቃል መቼስ እግዚአብሔር ሰዎች ሁሉ ወደሱ አጥብቀው እንዲጮሁ ይፈልጋል የእግዚአብሔር መሻት ነው ወደሱ መጮሃቸውን ይፈልጋል እንዲጮሁም ያበረታታል በመጽሐፋችን ውስጥ በተደጋጋሚ ይሄንን እናያለን ደግሞም እግዚአብሔር አምርረንም እንድንጮህ ከልባችን እንድንጮህ ይፈልጋል ይሄ ለብለብና የጊዜው ሳይሆን ወይም ስሜታዊ የሆነውን አይነት መጮህ ሳይሆን ከልብ የሆነ መጮህ የምሬት የሆነ ወይም አምርሮ ወይም ደግሞ ጥብቅ የሆነ ጸሎትንና ጩኸትን ይፈልጋል እና ኤርሚያስ ይሄ በሚመጣለት ጊዜ የእስራኤል ፖለቲካ የእስራኤል ሃይማኖት የእስራኤል ኢኮኖሚ በጣም የተናጋበት እስራኤል ከልኳ የወረደችበት ጊዜ ነው ወደ ኋላ ታሪኩን ትንሽ ለማየት እንሞክራለን እና ኤርሚያስ መፍትሄ ተደርጎ የተሰጠው ወደ እግዚአብሔር መጮህ ነው ብዙ የራሳቸው የሆነ ነገስታቱ የሚሄዱበት የሃይማኖት መሪዎች የሚሄዱበት መንገድ አለ ግን እሱን አቁምና ለኤርሚያስ የሰጠው ወደኔ ጮህ መፍትሄው ወደኔ መጮህ ነው ሌላ መፍትሄ የለም ሌላ የምሰጥ መፍትሄ የለም እኔ የምሰጥ መፍትሄ መጮህ ነው ብሎ ነው የሚናገረው ስለዚህ ኤርሚያስ ይሄንን ይዞ ሲናገር ከመጀመሪያው ጀምሮ ከምዕራፍ 1 ጀምሮ እሱ ይዞት የመጣው ሐሳብ ወይም ከእግዚአብሔር የተቀበለው ነገር ለነገስታቱም ሆኖ ለሃይማኖት መሪዎቹ የተመቸ አልነበረም በተደጋጋሚ ኤርሚያስ ወደ ስር ይወርድ ነበር ይታሰር ነበር እንደገና ይፈታ ነበር እንደገና ይናገር አይቀይርም ያንኑ ነገር ነው የሚናገረው ህዝቡን ደስ የሚያሰኝ ነገር አልነበረም የሚናገረው እና በዚህ ምክንያት በተደጋጋሚ ብዙ ስቃዮችን ለማየት ተገዷል በጣም የሚገርመው ነገር እግዚአብሔር በጣም ብዙ ትልልቅ የሚባሉ በነገስታትም በቤተ መንግስትም በቤተ መቅደስም ብዙ ሰዎች ያሉት የመረጠው ኤርሚያስን ገና በምዕራፍ 1 ከቁጥር 3 ጀምሮ ስንመለከት ኤርሚያስ 3 ነገስታት ዘመን ላይ ነው የኖረው እና አመራረጡ ራሱ የሚገባ አይደለም ብዙ ትልልቅ ሰዎች ያሉ ኤርሚያስ ለምን መረጠው ለምንድን ነው ኤርሚያስን የመረጠው ይሄ መልእክት የመጣው ከዮአቂም ዘመን ይጀምርና ዮአቂም ይኖራል ከዛ በኋላ በሴዴቅያስ ዘመን ነው የሚጠናቀቀው እና የሶስት ነገስታት ዘመን ነው በአብዛኛው የዮአቂም ዘመን ዘለግ ያለ ዘመን ነው ዮአቂም በጣም ትንሽ ናት ግን በመካከል ከዛ በኋላ የሴዴቅያስ ዘመን ነው አሁን ይሄ እኛ ያነበብነው መጽሐፍ ላይ ያለው ሐሳብ ሴዴቅያስ ዘመን ላይ ነው እነዚህ ታላላቅ የሚባሉ የይሁዳ
ነገስታት የመጨረሻዎቹ የይሁዳ ነገስታት ናቸው በነገራችን ላይ ከዛ በኋላ ሌሎች ነገስታት አልነበሯቸውም ወደ ምርኮ ነው የተወሰዱት እና በእነሱ ዘመን ነው እና መጽሐፉ ሲጀምር በይሁዳም ንጉስ በኢዮስያስ ልጅ በኢዮአቄም ዘመን እስከ ይሁዳ ንጉስ እስከ ኢዮስያስ ልጅ እስከ ሴዴቅያስ እስከ 11ኛው ዓመት ፍጻሜ ኢየሩሳሌም እስከ ተማረከችበት እስከ 5ኛው ድረስ መጣ ይላል የእግዚአብሔር ቃል ለኤርሚያስ የመጣው ጥቅሉ ሐሳብ የመጣው በዚህ ውስጥ ነው ኤርሚያስን በደንብ ለመረዳት ከፈለጋችሁ ከዚህ ጋር ተያይዞ ለብቻው ተገንጥሎ የተቀመጠ መጽሐፍ አለ ሰቆቃ ኤርሚያስ የሚባለው እሱን ስታነቡ ወይም ስታጠኑት ነው በደንብ የሚገባችሁ እንደውም ኤርሚያስ የሚገለጥበት አንዱ መገለጫው አልቃሻው ነብይ ነው የሚባለው በለቅሶ በሰቆቃ ያቀረበው ለብቻው የቀረበ ጸሎት አለ እና በጣም በሐዘን ይጮሃል እያለቀሰ ሙሾ የሚያወርድበት መጽሐፍ ነው ሰቆቃ ኤርሚያስ እና እግዚአብሔር ይሄንን ሰው ከሌሎች በተለየ ሁኔታ የመረጠበት ምክንያት ደግሞ ያስደንቃል የእግዚአብሔር ቃል ወደኔ እንደዚህ ሲል መጣ ይላል እዛው ከምዕራፍ 1 ላይ እና ቦርሳ ሰራውቅ ያለው በማፀን ሳለም ቀድሻለሁ ለአሕዛብ ነብይ አድርጌያለሁ ይለዋል እና ለህዝቦች ኤርሚያስ ሲመጣ እግዚአብሔር በህዝቡ ተስፋ ያጣበት ወይም ተስፋ የቆረጠበት ይመስላል እና ኤርሚያስ የተነሳው የመጨረሻው የእስራኤል የይሁዳ ነብይ ነው እና ህዝቡን ትቶ ወደ አሕዛብ ዞር ያለበት እና ሲነግረው ለህዝቦች ነው የሚለው ለህዝቤ እንኳን አይደለም የሚለውና ለሱ ነብይ አርጋያለሁ ነው የሚለው ኤርሚያስ እኔ ወዮ ብላቴና ነኝ እኔ አላቅም ብሎ ይላል እግዚአብሔር ደግሞ ኖ ብላቴና ነኝ አትበል እኔ ወደ ምሰድ ቦታ ነው የምትሄደው አድርግ ያልኩን ታደርጋለህ ተናገር ያልኩን ትናገራለህ እና ደግሞ አትፍራኔ አድን ዘንድ ካንተ ጋር ነኝ ይለዋል እና እግዚአብሔር እጁን ዘርግቶ አፉን ይዳስሳል በአፉ ውስጥ ቃሌን አኑሬያለሁ እኖ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌያለሁ ብሎ ኤርሚያስን ወደዛ ወደ ተልኮ ያመጣዋል አሁን ኤርሚያስ በጣም ለሱ ጭንቅ ነው ምክንያቱም በጣም ገና ጥሪው ራሱ የጣመው አይመስልም ምክንያቱም እስራኤል ያለችበትን ሁኔታ ያውቃልና አፉን በአሕዛብና በነገስታት ላይ ሾም ያለው ካፌ የሚወጣው ቃል ደግሞ ተራ ቃል አይደለም መንግስታትን የሚነቅል ነው መንግስታትን የሚተክል ነው ይለዋል እና አንዳንዶች ለራስ በቀጥ ተክላለ ተነቅላለ ብለን ይሄን ቃል እንጠቀምበታለን ግን ይሄ ቃል በተለይ ለኤርሚያስ በተለየ ሁኔታ ነው የመጣው መንግስታትን የመንቀልና የመትከል አቅም ያለው ቃል ነው ባፉ ላይ ያኖረው ለየት ያለ የትንቢት አጠራር ነው እግዚአብሔር አንዳንድ ጊዜ በተለየ ሁኔታ ሰዎችን የጠራበት መንገድ አለ አንዱ የኤርሚያስ ጥሪ ነው እዚህ ጋር እና ይሄ ለእስራኤል ወይም ለይሁዳ ህዝቦች አይደለም ለተለየው ለአሕዛብ መንግስታት ላይ ነው ይሄንን የሚናገረው እና ይሄንን ከጨረሰ በኋላ እግዚአብሔር ይጠይቀዋል ለመሆኑ ምን ታያለህ ይለዋል ኤርሚያስን በዚህ ጀምራ ምዕራፍ 1 ቁጥር 11 ላይ ሲደርሱ ምንድነው የምታየው ሲል የለውዝ በትር ያለው ይለዋል አሁን እግዚአብሔር ከዚህ ይጀምራል መልካም አይታል እኔ ፈጽመዋለሁ ይላል ለእስራኤላውያን ጌታ ኢየሱስ የበለስን ዛፍ ነው ስለ ወቅቶች ለመናገር ሲፈልግ የተጠቀመው እዚህ ላይ ግን የለውዝ ዛፍ የወቅቶችን መፈራረቅ የሚያሳይ በጋ ክረምት ብለው እንደሚሉት እኛም እንደ አንዳንድ ዛፎችን አይተን ጊዜውን እንደምንገምተው እንደዛ የሚታየው የለውዝ ዛፍ ነው ሊሆን ያለው ነገር ጊዜ የማወቂያ አንዱ ዛፍ የለውዝ ዛፍ ነው በሱ ምልክት ይሰጠዋል ቀጥሎ ደግሞ ለሁለተኛ ጊዜ ምን ታያለ ይለዋል ቁጥር 13 ላይ አሁን እዚህ ጋር ነው የሚጀምረው የሚፈላ አፍላል ማለት ማሰሮ ነው የማየው እንግዲህ አሁን በዚህ ዘመን ማሰሮን ስራ ጋን ለማወቅ በጣም ይቸግራል ግን ማሰራው ትንሽየዋ የእንስራ በጣም ትንሽየዋ ነገር ናት ግን እየፈላች ነው እየተንተከተከች ነው ከሰሜን ወገን ናት አፏም ወደዚህ ነው ብሎ ይለዋል ኤርሚያስ ሲመልስ በቃ ያየው ልክ ነው ከሰሜን ወገን የሚመጣ ነገር አለ የሚከነበል ነገር አለ ወደዚህ የሚመጣ ነገር አለ የሚሆን ነገር አለ ይለዋል ይናገራል እግዚአብሔር
ኤርምያስ ያየው ራሱ የሚያሰቅቅ ነገር ነው ሌሎቹ አይናቸው የተያዘ ወይም የታወረ ያክል ነው የሚሆነው አንዳንዴ አይመስልም እግዚአብሔር ሲናገርና ደሞ ያለንበት ነባራዊ ሁኔታ የተለያየ ይሆንብናል ከመታት በፊት አንድ ወዳጄ በጣም ቅርብ ሆነ በጸሎት አገልግሎት ኢትዮጵያ ውስጥ በጣም የሚያገለግል ሰው ከመታት በፊት እዚህ አዲስ አበባ ኢትዮጵያ ውስጥ የሆነውን አንድ ታሪክ ይነግረኝ ነበር በኢሲያ አዳራሽ ውስጥ ፓስተር ወይም ነብይ ሙሉንዲ የሚባል ሰው ከኡጋንዳ መጥቶ በኢሲያ አዳራሽ ላይ የአፍሪካ ማላጆች አንድ ላይ ተሰብስበው ይጸልዩ ነበርና እዛ በሚጸልዩበት ጊዜ ለደቡብ አፍሪካ ለምዕራብ አፍሪካ ለሰሜን አፍሪካ እንዲህ ሲጸልይ ለመሃል አፍሪካ ሲጸልይ ቆየና የመጨረሻው አምስተኛው ቀን የሚጸልየው ለምስራቅ አፍሪካ በተለይም ለኤርትራና ለኢትዮጵያ ህዝቦች ነው የሚጸልየው የዛን ጊዜ ገና ኤርትራ መገንጠሏ 87 አካባቢ ነው እንግዲህ ነፃነቷን ያወጀችው ይመስለኛል እና ይሄ ደግሞ የሆነው 90ዎቹ መጀመሪያ ላይ ነውና ፓስተር ሙሉንዲ ይናገራል ኡጋንዳ ውስጥ በጣም የሚታወቅ ነብይ ነው እግዚአብሔር በጣም የተጠቀመበት እንደሆነ ይነገርለታልና እናንተ ኢትዮጵያና የኤርትራ ህዝቦች ብሎ ነው መናገር የሚጀምረው እና ለመጀመሪያ ጊዜ ኤርትራን ባንዲራ ማየት ኤርትራን ሰንደቅ ዓላማ የታየበት ጊዜ ስለነበር ለአንዳንዶች በአካል ያዩበት ስለነበር እንዳውን ሶሻል ሚዲያውም ያን ያህል ስላልነበረ ማለት ነው እና አንዳንዶቹ ተበሳይተው ነበርና ግን መልእክቱ ይመጣል መልእክቱ ምንድነው የሚለው በፊቴ ውደቁ ፊቴን ፈልጉ አለዛ ከዚህ በፊት ካያችሁት በላይ የሚሆን ደም መፋሰስ በምድሪቷ ላይ ይሆናል በሁለቱ ህዝቦች መካከል ይሆናል ብሎ ትንቢት ይናገራል ይሄን ትንቢት ሲናገር አለያ በጣም የቅርበ የሆነ ሰው እንዴ ገና ሃኒሙናቸውን ያልጨረሱ ምን ይመጣል ብለው ነው እንዴ ዝም ብሎ የሚቃዥ ብለው እርስ በርሳቸው ይነጋገራሉ ከዛ ጸልዩ ጾም ጸሎት አውጁ በእኔ ፊት ውደቁ ሲባል ስፍራም አልሰጡትም እና ተውት ከጥቂት ወራት በኋላ ብዙም አልቆየም ይሄ መልእክት ከመጣ ከጥቂት ጊዜያት በኋላ ምን ሆነ ግንቦት ወር ላይ ምናልባት 90 ላይ ታሪኩን ካላፋለስኩት አንድ ቀን አለኝ ያ ሰው ሲነግረኝ ያ ታሪኩን በከፈረሱ አፍ እንደሚባለው ከራሱ የሰማሁት እና ሲነግረኝ አንድ ሰው ቤት ሄጄ ለጉብኝት ያወራን ያለ የሁለት ሰዓት ዜና ድንገት ተከፍቶ መሽቶ ዜናውን እየሰማን ያለ ኤርትራ በባድሜ በኩል ኢትዮጵያን ወረረች የሚል ዜና ሰማ ከላይ እስከታች ድረስ የሆነ ነገር ወረረኝ ፌንት አረኳለ ምክንያቱም እግዚአብሔር ሲናገር ሰምቻለ የሚሆን አይመስልም የሚመጣውን ነገር እግዚአብሔር ተናግሯል አቃለነዋል እዛው ፌንት አረኩኝ ወዲያው አፋፍሰው በላዳ ወደ ዘውዲቱ ሆስፒታል ወሰዱኝ ልክ በር ላይ ነቃሁኝ አለ እና ከዛ በኋላ ተውኝ በቃ ገብቶኛል ወደ ቤቴ ወሰዱኝ አልኩኝ አለ ቤት ሄድኩኝ አለ ከዛ ቀጥሎ ሌላ ሰው የነገረኝ ጦርነቱ ላይ የነበረ ሰው በአካል የተገኘ ሰው የነገረኝ ልንገራችሁ የዚህኛው ላቁምና ጦርነቱ ላይ ድንገት የሄደ ቤተክርስቲያናችን ውስጥ በጥበቃ ይሰራ የነበረ በኋላ ላይ የመጣ ሰው ሲያወራኝ የሆነ ቀን አለ የሄደው አብዛኛው ጎረምሳ ዱርዬ ከከተማ የታፈሰ ምን ዝም ብሎ የገባ ነው አለ ጸጥ በሉ በምሽት ሲጋራ አታጭሱ እዚህ ቦታ ላይ ጸጥታ አርጉ ለመድፍ ታጋልጡናላችሁ እየተባለ አልሰማሉ አለ እና ድንገት መድፍ ተተኮሰ አለ ከዚህ ወገን ሄዱ ሰዎች ወጣቶች ላይ ነው ያ የመድፍ ጥቃት የተደረገውና በአንድ ጊዜ መድፍ ያለቀው ሰው ልነግርህ አልችልም አለ እና በነፍስ ወከፍ ጉድጓድ ተቆፍሮ መቅበር ስላልተቻለ በግሬደር ተቆፈረና እንዳለ እዛው ውስጥ ተጨመረ አለ ሌላ ሲጨምርልኝ ጾሮና የምትባል ኤርትራ ከተማ ነበረች አለ በበቀል በተለይ ሁለተኛው ጦርነት ላይ 92 ላይ ይመስለኛል እዛ ስንሄዳል እንዲህ ስናያት በጣም ምታምር ከተማ ነበረች አለ ስንወጣ ግን እርሻ አደረግናት አለ የደረሰው ውድመትና ደም መፋሰስ ያለቀው በኢትዮጵያና በኤርትራ መካከል ያለቀው የወጣት ቁጥር ያው ተደፍኖ የቀረ ነው የሚመስለው እዛ ጋር ግን ሰዎች እግዚአብሔር ያመጣውን መልእክት ሰምተው ቢሆን ኖሮ
አድምጠው ቢሆን ኖሮ ምላሽ ሰጥተው ቢሆን ኖሮ ማስቀረት የሚቻልበት እድል ነበር ልክ ይሄን ማነሳላችሁ ለእስራኤላውያን ከሰሜን ከባቢሎን ወገን የሚመጣው የሚፈላው አፍላል የባቢሎን መንግስት እየተነሳ ነበር ከፍ ያለ ነበር ይሄ ዘመኑ ኤርሚያስ በሚያይበት ጊዜ 609 እስከ 605 ዓመተ ዓለም አካባቢ እንደሚሆን ይገመታል እና እየመጣ ነበር እየተንተከተከ ነበር ግን እስራኤላውያን ወይም ደግሞ አይሁዳውያን ለዛ የሰጡት ምላሽ በጣም ቀስቃዛ ነው ስለዚህ ኤርሚያስ ብቻውን ነው የሚጮኸው ብቻውን ያየው ነገር ምጦኑበት ለምንድን ነው እግዚአብሔር ይሄን ያክል ከሌሎቹ ጋር ያለውን ንግግር ያቆመው ስትሉ ሰሚያቷል ቁጥር 17 ምዕራፍ 1 ላይ አንተ ወገብህን ታጠቅ ተነስ ያዘዝኩን ሁሉ ንገራቸው በፊታቸው እንዳላስፈራ አትፍራቸው ይላል አትፍራ ተቀባይነት እንደማያገኝ ሁሉ ያወቀ ነው ተናገር የሚለው እና ኤርሚያስ አሳዛኝ ነብይ ነው ምዕራፍ 8 ላይ ስትደርሱ መከራው አልፏል ቁጥር 20 ላይ ምዕራፍ 8 በጋውም ሄዷል እኛም አልዳንም በዚህ ሴት ልጅ ስብራት እኔ ተሰብሬያለሁ ጠቁሬማለሁ አድናቆትም ይዞኛል በገለዓድ መድኃኒት የለምን ወይስ ሐኪም የለምን የወገኔ ልጅ ፈውስ ስለምን አልሆነም ይልና ምዕራፍ 9 ቁጥር 1 ላይ ተወክተው ስለሞቱ ስለዚህ ሴት ልጅ አለቅስ ዘንድ ሌሊትና ቀን አለቅስ ዘንድ ራሴ ውሃ አይኔ ምንባ ምንጭ ምን ነው ሆነልኝ ይላል አላየም ሌላው ሰላም ነው የሚለው ጥፋቱን አይቶታል የሚመጣውን ነገር አይቶታል ይጮሃል ወደ እግዚአብሔር ይጮሃል ወደ ሰው ይጮሃል የሚሰማው የለም አንዳንድ ጊዜ ኤርሚያስ እንደው ተንደርድራችሁ ወደ ምዕራፍ 20 ስትሄዱ ኤርሚያስ መጽሐፍን አንብቡት በጣም ልብ የሚነካ መጽሐፍ ነው ያንድ ሰው ከእግዚአብሔር የሆነ ነገር ያየ ሰው እና ወደ ምዕራፍ 20 ላይ ስትሄዱ ቁጥር 1 ላይ በእግዚአብሔር ቤት የተሾመው አለቃ የካህኑ የኤሚር ልጅ ጳስቆር ኤርሚያስ በዚህ ነገር ትንቢት ሲናገር ሰማ ጳስቆርም ነብዩ ኤርሚያስን መታው በእግዚአብሔር ቤት በነበረው በላይኛው በቢንያም በር ባለው በእግር ግንድ ውስጥ አኖረው በነጋውም ጳስቆር ኤርሚያስ ከግንድ ውስጥ አወጣው ኤርሚያስንም እንደዚህ ያለው እግዚአብሔር ስምህን ማጎሮባርቢስ እንጂ ጳስቆር ብሎ አይጠራም በቃ እንደዚህ ይናገርና ቁጥር 7 ላይ ስትሄድ ከሚደርስበት መከራ የተነሳ እንግዲህ አሁን እዛ ጋር በግዞት ቤት የሚለው ሌላ ነው እኮ እዚህ ጋር ብዙ ጊዜ ነው የሚታሰረው የሚፈታውና ቁጥር 7 ላይ ምዕራፍ አቤቱ አታለልከኝ እኔም ተታለልኩ ከኔም በረታ አሸነፍ ቀኑን ሙሉ መሳቃ ሆኛለሁ ሁሉም ያላግጥብኛል በተናገርኩ ቁጥር ጮሃለሁ ግፍና ጥፋት ብዬ ጮሃለሁ እግዚአብሔር ቃል ቀኑን ሙሉ ስድብና ዋዛ ሆኖብኛል እኔም የእግዚአብሔርን ስም አላነሳም ከእንግዲህ ወዲያ በስሙ አልናገርም ብል ባጥንቶቼ ውስጥ እንደገባ እንደሚነድድ እሳት ያለ በልቤ ሆነብኝ ደከምኩ መሸከምም አልቻልኩም የብዙ ሰዎች ስድብ ሰምቻለሁ ማስፈራራትም ከቦኛል መውደቄን የሚጠብቁ የሰላም ሰዎች ሁሉ ምናልባት ይታለል እንደሆነ እናሸንፈውም እንደሆነ እርሱንም እንበቀል እንደሆነ ክሰሱት እኛ ምን ከሰዋለን ይላሉ ይላል በእግዚአብሔር ኤርሚያስ እንደተቻለለ ቆጥሯል ምክንያቱም የሚናገረው ጠባይልም ሰው ልብ ውስጥ አይደርስም ማንንም የሚሰማው የለም አረንጩ ግዴላችሁም የሚሰማ የለም የሚያደምጥ የለም አረ ጥፋት እየመጣ ነው ይላል የሚሰማው የለም የሚጮህ የለም ከሱ ጋራ ወዲያው ደግሞ ምልስ ይልና እግዚአብሔር እንደሃያል ቁጥር 11 ላይ እንደሃያል እንደ ጨካኝ ከኔ ጋር ነው አሳዳጆች ይሰናከላሉ አሸንፉኝ አይከናወንላቸው በጽኑ ፍረት ያፍራሉ ለዘላለም ማይረሳ ጉስቁልና ይጎሰቁላሉ ይልና ወዲያው ቁጥር 14 ላይ የተወለድኩባት ቀን የተረገመች ይሁን እናቴን እኔ ወለደች በቀን የተባረከች አትሁን ወንድ ልጅ ተወልደዋል ብሎ ለአባቴ ምስራች ነግሮ ደስ ያሰኘው ሰው የተረገመ ይሁን ይላል እንዲህ አይነት የምሬት ቃል ሲያወጣ ሌላ መጽሐፍ ቅዱስ ላይ የምናገኘው ኢዮብ ነው ልክ የኢዮብን ያክል ስቃይ ባጥንቶቹ ውስጥ ገብቷል ኤርሚያስ ልክ ኢዮብ እንደሚያዝን በቃ የምሬት ቃል እንደሚያወጣ ኤርሚያስ ያወጣል ለምን የሚሰማው የለም ይጮሃል ይናገራል አረ ጥፋት መጥቷል አረ ውድመት መጥቷል ይላል የሚሰማ የለም ሰው ሁሉ በጣም ሐሴት ያደርጋል ደስታ ያደርጋል ይቦርቃል የሚሰማ የለም ጭራሽ ወደ ምዕራፍ 27 እንግዲህ በወፍ በረር ነው ኤርሚያስን ከቻላችሁ በዚህ ሳምንት ብላችሁ እስቲ ከላይ እዩት ማጥናትም ከቻላችሁና ንግስታቱ በጣም ሲበዛ ኤርሚያስን መበደላቸው ብቻ ሳይሆን ነቢያቶቹን ጭምር የተነሱበት ሰው ነው ምዕራፍ 27 ላይ
ኤርምያስ ተነስቶ የእንጨት ቀንበር ይዞ የባቢሎን ላይ እንደዚህ አይነት ነገር ይሆንባቸዋል ባቢሎናውያን መተው እንደዚህ ቀንበር ይጭኑባቸዋል አታመልጡም እያለ ሲናገር ምዕራፍ 28 ላይ ምዕራፍ 27 ላይ አንድ ነብይ ይመጣል ሐናንያ የሚባል ደግ ነብይ የሰውን የልብ ሐሳብ የሚያውቅ የሰው የቱጋ መኮርኮር እንዳለበት የቱጋ ፈገግ ማሰኘት እንዳለበት የሚያውቅ የሰውን የልብ ምኞት የሚፈጽም ሐናንያ የሚባል ሰው ይመጣል ከኤርምያስ ላይ የእንጨቱን ቀንበር ይወስድና ቀሽ ያረግና ኤርምያስ እንደዚህ ቀንበር ተሸከማላችሁ ይላችኋል እኔ እላችኋለሁ የሰራዊት ጌታ እግዚአብሔር እንደዚህ ይላል አሁንም ቀንበሩን እንደዚህ ነው ቀሽ ማድረግላችሁ ይላል ብሎ ይናገራል ኤርምያስ አዝኖ አንገቱን ሰብሮ በርግጥ እግዚአብሔር ተናግሮ እንደሆነ በእኔም በሱም የተናገረ እግዚአብሔር የቱ እንደሆነ ይታወቅ ብሎ አንገቱን ሰብሮ ሲሄድ ሐናንያ የእንጨቱን ቀንበር ሰብሮላችኋል እኔ ግን እመጣለሁ የብረት ቀንበር አረጋለሁ ማን እንዲሰብርላችሁ ታያላችሁ ብሎ ይላል እና በዛው አመት ምዕራፍ 28 መጨረሻው ላይ በዛው አመት ነብዩ ሐናንያ ሞተ ይላል ነብዩ ሐናንያ እኔ ገርመኛል አንዳንድ ሰዎች ነብይ ለማለት ሲተናነቀኝ ጊዜ ይሄን ካገኘው በኋላ ፈታ ብያለሁ እና ነብይ ከሌ ለማለት ቢተናነቀኝ እላለሁ ነብዩ ከሌ በሉ ግዴላችሁ ፓስተር ከሌ ሲተናነቃችሁ በሉ እዚህ ጋር ነብዩ ሐናንያ ያለ ምዕራፍ 28 መጨረሻ ላይ ያለው ቁጥር 16 ከዚህ በኋላ ነው በጣም የምንወዳት አንድ ቃል ትመጣለች በጣም ምዕራፍ 29 በቁጥር 11 የማይወድ ሰው የለም ምን የሚለው ማለት ነው ለእናንተ ማስባትን ሐሳብ እኔ አቃለሁ አይደል በጣም ደስ ይላል አይደል ግን ይሄ ቃል የተጠቀሰው ከላይ እግዚአብሔር በኤርምያስ አሁን ሰዴቅያስ ዘመን ላይ ተደርሷል ሶስቱ ነገስታቶች መካከል የመጨረሻው የዮአቄም ዘመን ዮአኪያን እና ደግሞ ከዛ በኋላ ሰዴቅያስ መጥቷል ሁለቱ በሚገርም ሁኔታ ይውላችሁ ሰው ኢቭን እየሆነ ያየ ለምሳሌ እንደው ታሪክ ትንሽ ወደኋላ ልሰዳችሁና ኤርምያስ እንደተናገረው የባቢሎን መንግስት መጥቶ የመጀመሪያ እነ ዳንኤልን ጨምሮ አግዞ ወሰደ በዮአቄም ዘመን ወሰደ እያዩ ወሰዳቸው አልተመለሱም እስራኤላውያን አልሰሙም አይሁዳውያን አልሰሙም ወደ እግዚአብሔር መመለስ አልፈለጉም እነዛ ወጣቶች አሁን የዳንኤል መጽሐፍ የተጻፈው እነሱ ከተወሰዱ በኋላ እንደገና አሁንም ሁለተኛ ጊዜ መጣ ከስንት አመት በኋላ 10 አመትም አይሞላውም ተመልሶ መጣ ምክንያቱም እነ ዳንኤል 605 አካባቢ ነው ተወስደዋል የሚባለው 603 እንደዚህ አካባቢ በሁለቱ መካከል እና 597 አመት ዓለም አካባቢ ነው እንደገና ሁለተኛ ጊዜ መጣው እነ ሕዝቅኤልን የመሳሰሉ ነቢያቶች አግዘው ወሰዱ ይሄ ደግሞ በዮአኪን ዘመን ነው የሆነው አይመለሱም ሰዴቅያስ ነገሰ እንደገና እድል አስምለውት ባቢሎናውያን ከዚህ ታልፈና ግብርህን አርፈ ገብር ይሄንን አድርግ ብለው አስጠንቅቀውት እድል ሰጡት ምንም ነገር ሳይኖር በኋላ ላይ መጨረሻ ላይ አሳያቸዋለሁ ምንም ሳይኖረው ባቢሎን ላይ ይፎክራል እና እግዚአብሔር ይመጣና ለነብዩ ለኤርምያስ ወደ ተረፉት የምርኮ ሽማግሌዎች ወደ ካህናቱ ወደ ነቢያቱ ናቡከደነጾር ከኢየሩሳሌም ወደ ባቢሎን ማርኮ ወዳፈለሰው ሕዝብ ሁሉ ከኢየሩሳሌም የላከው ደብዳቤ ቃል ይሄ ነው ይህም የሆነው ንጉሱ ኢኮንያን እናቱም እቴጌይቱ ጃንደረባውም በይሁዳም በኢየሩሳሌም አለቆች ጠራቢዎች ብረት ሰራተኞች ከኢየሩሳሌም ከወጡ በኋላ ነው ኤርምያስ የይሁዳ ንጉስ ሴዴቅያስ ወደ ባቢሎን ንጉስ ወደ ናቡከደነጾር በባቢሎን ወደ ላካቸው ወደ ሳፋን ልጅ ወደ ኤልሳሳ ከኤልኪያስ ልጅ በጋማርያ ልጅ ደብዳቤውን እንደዚህ ሲል ላከው የእስራኤል አምላክ እንደዚህ ይላል ከኢየሩሳሌም ወደ ባቢሎን ላስማረካቸው ምርኮች ሁሉ እንደዚህ ይላል ቤት ሰርታችሁ ተቀመጡ አትክልት ተክላችሁ ፍሬዋን ብሉ ተጋቡ ወንዶችና ሴቶች ልጆች ውለዱ ወንዶችና ሴቶች ልጆቻቸውን አጋቡ እነሱ ወንዶችና ሴቶች ልጆቻቸውን ይውለዱ ብዙ ተባዙ ጥቂትም አትሁኑ
በእርሷ ሰላም ይሆንላችኋልና ወደ እሷ ላስማረኳችሁ ከተማ ሰላምን ፈልጉ ስለሷም ወደ እግዚአብሔር ጸልዩ የእስራኤል አምላክ የእስራኤል ጌታ እግዚአብሔር እንደዚህ ይላል በመካከላቸው ያሉትን ነቢያቶችና ሟርተኞች አታሏችሁ እናንተም የምታልሙትን አትስሙ በስሜ ሐሰተኛ ትንቢት ይናገሩላችኋልና እኔም አላኳቸው እግዚአብሔር እንደዚህ ይላል 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ ወደዚህ ስፍራ መልሳችኋለሁ መልካሚቷን ቃሌን እፈጽምላችኋለሁ እግዚአብሔር በኤርምያስ በኩል የሚናገረው የ70 ዓመት እቅድ ነው በቃ ሂዱ በቃ ይሄ ሐሳቤን አልቀይርም ይሄ ማንንም አያስደስትም እዛ የነበሩትን ሁሉ ያበሳጫቸዋል ስለዚህ ለዛ ነው እነ ሐናንያ መተው ኤርምያስ ሚላችሁን አትስሙ እዚሁ ነው የምትሆኑት እንደውም እግዚአብሔር ይመጣል እነዚህ ጠላቶቻችሁን ሁሉ ያሸንፍላችኋል ይላችኋል ኤርምያስ ደግሞ ነው መሄዳችሁ አይቀርም የ70 ዓመት ቀጠሮ ነው የልጅ ቀጠሮ ነው እዛ ሄዳችሁ የሚሆን ነገር አለ በዚህ መካከል ነው ኤርምያስ ተወስዶ ግዞት አደባባይ ውስጥ ግዞት ውስጥ የሚጣለው እና እንደዚህ ይላል እኔ ነኝ የማቀላችሁ ቁጥር 11 ላይ ነቢያቶቻችሁ አይደሉም ደግ ሐሳቢዎቻችሁ አይደሉም ለእናንተ የማስባትን ሐሳብ እኔ ነኝ የማውቀው እስቲ እግዚአብሔር ያውቅልኛል በሉ እግዚአብሔር የሚያውቀው ይሻለኛል በሉ አሜን እነሱ ነቢያቶች ይነሳሉ ደግደጉን የሚናገሩ የኤርምያስ አይጥምም ንግግሩ አይጥምም ወሬው አይጥምም እዚህ ጋር ለእናንተ የማስባትን ሐሳብ እኔ አውቃለሁ ፍጻሜና ተስፋ ያላት የሰላም ሐሳብ ናት ያለኝ እንግዲህ ከዚህ በኋላ ነው ምዕራፍ 32 33 ላይ ምን ደርሰው እንግዲህ ኤርምያስ መጽሐፍ እነዚህ ሳይ ኤርምያስ የተሰጠው መፍትሄ ምንድነው እስካሁን እየጮኸ ነው ምዕራፍ 33 ላይ መጣና እግዚአብሔር ምን ይለዋል ወደኔ ጩህ መፍትሄው ያለው ምንድነው ወደኔ መጮህ ነቢያቶቹ ካልሰማው ህዝቡ ካልሰማው ነገስታቶቹ ካልሰማው ካህናቶቹ ካልሰማው ምንድነው መፍትሄው ወደኔ ጩህ እኔም እመልስልሃለሁ ለምዕራፍ 39 ላይ ስትሄዱ ኤርምያስ በተለይ ቁጥር 12 ላይ እንደዚህ የኤርምያስን የብቻ ታሪክ ናቡከደነጾር እንዴት አድርጎ ውለታ እንደዋለለት ታያላችሁ ግን እሱ ስላልሆነ እኔ ሐሳብ የመጮህ ውስጥ ያለውን ፋይዳ እንድትመለከቱ የሁለት ነገስታትን ወግ አሳያቸዋል በመጮህና ባለመጮህ መካከል ያለውን ዛሬ የዛሬው መልእክቴ ዋና ርዕሰ ሐሳብ መጮህ አለመጮህ ያመጣውን በሴዴቅያስና በሌላ አንድ ከመቶ ምናምን ዓመት በፊት የነበረ የይሁዳ ማነው የእስራኤል የይሁዳ ንጉስ መካከል ያለውን ልዩነት ላሳያችሁ ሞክራለሁ ግን እዚህ ጋር ሴዴቅያስ ምንድን ነበር የሚያደርገው ያችን ከተማ እግዚአብሔር እየተናገረ መጮህ ሆኖ መፍትሄው ሳለ ወደ እግዚአብሔር ከመጮህ ይልቅ ከተማዋን ቅጥር ይቀጥራል ቅጥር የሚቀጥረው እንደውም አንዳንድ ታሪኮች ላይ ስመለከት ምንድን ነው የሚለው ከተማ ውስጥ የነበሩ ሰዎች ቤታቸውንና አጥራቸውን ሁሉ ያፈረሱ ይመሽጋሉ ስለተመሸጉት ከተሞች የፍርስራሽ ክምር ስለሆኑት የሚለው ይሄንን ነው እንዳ ይመሽጋሉ ማን ነው ባቢሎንን ናቡከደነጾርን ለመከላከል አረ አያድናችሁም ይሄ የሚያድናችሁ ቅጥራችሁ አይደለም ምሽጋችሁ አይደለም ወደኔ መጮሃችሁ ነው ይላል እግዚአብሔር እነሱ ነው ይሄ ቅጥር ያድነናል ብለው ይላሉ እና እንደዚህ ይላል ምዕራፍ 32 ላይ አለ ምዕራፍ 33 ላይ አለ የእስራኤል አምላክ ለአፈር ድልድልና ለምሽግ ስለፈረሱ ስለዚህ ከተማ ቤቶች ስለይሁዳም ነገስታት ቤቶች እንደዚህ ይላል ከለዳውያን ለመዋጋት መጥተዋል ነገር ግን በቁጣዬ በመዓቴ በገደልኳቸው ሬሳዎች ሊሞሏቸው ነው ይላል አታመልጡም ከለዳውያን ባቢሎናውያን መጥተውባቸዋል ይላል ምዕራፍ 32 ቁጥር 24 ላይ እነሆ ያፈር ድልድል ሊይዟትም እስከ ከተማይቱ ድረስ ቀርበዋል ከሰይፍና ከራብ ከቸነፈርም የተነሳ ከተማይቱ ለሚዋጉ ለከለዳውያን እጅ ተሰጥታለች የተናገርከው ሆኗል እነሆ አንተም ታይዋል ይለዋል እግዚአብሔር አያመልጡም ይለዋል አጥርንቀው ቤት አፍርሰው ምሽግ ሰርተው ለማምለጥ ሞክረዋል ግን አልተቻለም ሴዴቅያስ ባቢሎናውያን በራሱ መንገድ ለመዋጋት ሞክሮ ነበር በእግዚአብሔር ከመጣመን ወደ እግዚአብሔር ከመጮህ ይልቅ የራሱን ብዙ ነገሮችን ተስፋ ያደርግ ነበር በሐሰተኛ ነቢያቶች ተደግፎ ነበር ግን በቀላሉ የሚናድ ነው ጠንካራ ይመስላል እንጂ የሚፈርስ ነው ትንቢቱም አይሰምርም አይሆንም ይሄ በጣም ግልጥ ነው
ስለዚህ የሁለቱን ነገስታት ወግ ላሳያችሁና ሩቅ ዘመን ወደ ኋላ እንመለስና በዚሁ ሕዝቅያስ ዘመን ላይ የሁለቱን ነገስታትን ላሳያችሁ ሁለቱ ነገስታት የሚያመሳስላቸው አሉ ሁለቱም የይሁዳ ንጉሶች ናቸው ሕዝቅያስም ሰደቅያስም ሁለቱም የሚገርም ዘመን ላይ የተገኙ ናቸው ታላላቅ የዓለም ልዕለ ኃያል መንግስታትን የተጋፈጡ ናቸው ሕዝቅያስ አሶርን የተጋፈጠው ሰደቅያስ ባቢሎንን ነው ሁለቱም አበይት የሚባሉ ነቢያቶች ነበሯቸው ሰደቅያስ ኤርሚያስ ነበረው ሕዝቅያስ ኢሳይያስ ነበረው ሁለቱም የሚገርም ከበባ ላይ ነበሩ ፉከራ ነበረባቸው ግን የሕዝቅያስን ብልሃት ወይም ደግሞ ልዩነት ዛሬ ላሳያችሁ አንድ ቀን ሁለተኛ ዜና ምዕራፍ 32 ቁጥር 1 ላይ ሰናክሬም የሚባል ንጉስ መነሳቱን ይነግረናል ከዚህም ነገር እና ከዚህም እምነት በኋላ የአሦር ንጉስ ሰናክሬም መጥቶ ወደ ይሁዳ ገባ በተመሸጉትም ከተሞች ፊት ለፊት ሰፈረ ሊወስዳቸው ማሰበ ልክ ሰደቅያስ ዘመን ናቡከደነጾር ከሰራዊቱ ጋር መጥቶ ኢየሩሳሌምን ከቦ ይሁዳን ለማፍረስና ለመውሰድ እንዳሰበ ሁሉ ሰናክሬም የሚባለው ንጉስ መጥቶ ይሁዳን ከበበ ኢየሩሳሌምን ከበበ ለመውሰድ ነው ያሰበው ሕዝቅያስም ሰናክሬም እንደመጣ ኢየሩሳሌምን ሊወጋ ፊቱንም እንዳቀና ባየ ጊዜ በከተማይቱ በስተውጭ ያለውን የውሃውን ምንጭ ይደፍኑ ዘንድ ካለቆችና ከኃያላኑ ጋር ተማከረ እነሱም ረዱት እጅግም ሰዎች ተሰብስበው ነበርና የአሦር ነገስታት መተው ብዙ ዓለምን ያገኛሉ ብሎ ምንጩን ሁሉ በመድር መካከል እንዶሎዶል የነበረውን ሁሉ ወንዝ ደፈኑ ህዝቡ የመጀመሪያው ያደረገው ነገር ምንድነው ኦኬ ሰናክሬም መጣ አሦራውያን መጡ ምንጭ አለ እሱን እንድፈናሉ ደፈኑ አሁን ሕዝቅያስ ሁለንተናዊ ጥረት ሲያደርግ ታዩታላችሁ ቁጥር 5 ሰውነቱን አጽናና የፈረሰውን ቅጥር ሁሉ ጠገነ በላዩም ግንብ ሰራበት ከሱም በስተውጭ ያለውን ቅጥር ሰራ በዳዊት ከተማ ያለችውን ሚሎንን አጠነከረ ብዙ መሳሪያና ጋሻ ሰራ የጦር አለቆችን በሕዝቡ ላይ ሾሞ ሁሉም ከተማይ ወዳለው አደባባይ ሰበሰባቸው ይላል ሕዝቅያስ ሰነፍ አልነበረም ዝንጉ አልነበረም የሚችለውን ሁሉ ያደረገ ነው የሚችለው ዝም ብሎ ተዘናግቶ እንግዲህ ወደደውን ያደርግ አላለም ከዚህ በኋላ ደግሞ ህዝቡ ተሰብስቦ ለህዝቡ አስደናቂ ንግግር ይናገራል የሚያጽናና ጽኑ አይዟችሁ ከኛ ጋር ያለው ከነሱ ይበልጣል ከአሦር ንጉስና ከነሱ ጋር ካለው ጭፍራ ሁሉ አትፍሩ አትደንግጡ የነሱ የሥጋ ክንድ ነው ከኛ ጋር ያለው የሚረዳን የሚዋቀልን አምላካችን እግዚአብሔር ነው አጽናናቸው ህዝቡም በቃሉ ተጽናና ተመልከቱ የሚችለው ቅጥሩን ቀጠረ ሁሉን ነገር አደረገ ህዝቡን ሰበሰበና ደግሞ በሚያጽናና የእግዚአብሔር ቃል በእግዚአብሔር ላይ እንዲታመኑ ልባቸውን አነሳሳ ሰናክሬም ግን ጥረቱን ቀጥሏል ሰናክሬም ያስፈራራል ቁጥር 9 ላይ ደርሰናል ከዚህ በኋላ ሰናክሬም ከሰራዊቱ ጋር ሁሉ መጥቶ ወደ ሕዝቅያስና ወደ ኢየሩሳሌም ወደ ይሁዳ እንደዚህ ሲላከ የአሦር ንጉስ ሰናክሬም እንደዚህ ይላል እናንተ በማን ተማምናችሁ ነው በኢየሩሳሌም ምሽግ ተቀመጣላችሁ አምላካችን እግዚአብሔር ከአሦር ንጉስ ያድነናል ይያለ በራብና በጥም እንድትሞቱ አሳልፎ ይሰጣችሁ ዘንድ የሚያባብላችሁ ሕዝቅያስ አይደለምን በአንድ መሠዊያ ፊት ስገዱ በሱም ላይ እጣኑ ይያለ ይሁዳና ኢየሩሳሌም ያዞ የኮረብታው መስገጃዎችን መሠዊያዎችን ያፈረሰ ሕዝቅያስ አይደለም ሕዝቅያስ ያደረገውን ተመልከቱ መታመኛው እግዚአብሔር ነው መደገፊያው እግዚአብሔር ነው አመጹ ከእግዚአብሔር ላይ ባለው እምነት የተነሳ ነው መሠዊያዎቹን አፈራርሷል ግን የሚነግራቸው እግዚአብሔር እያለ ነው ይሄንንም ሰናክሬም የሚያውቃል ሰደቅያስን ያሰባችሁ ትንሽ መለስበትና ነው መጨረሻው እዛ ሰደቅያስን ስታስቡት ሌላ ታሪክ ነው ያለው እዚህ ጋር ደግሞ ሕዝቅያስ ሌላ ታሪክ ነው አያስታችሁ አያባብላችሁ ላችኋል ከዛ ደግሞ ይነግራቸዋል እኔን የትኛው አምላክ ነው ያዳነ ከእጅ ሰናክሬም ነው የሚለው አንድ ከኔና ከአባቶቼ አምላክ ያዳነ በአሕዛብ ሁሉ አምላክ የትኛው ነው ብዙ ቃል ይናገራል ደግሞ ደብዳቤ ይጽፋል ቁጥር 17 ላይ በሌላ ትርጉም ላይ ጭራሽ አንተ ጸጥበ አረባክን በአረማይክ ቋንቋ ተናገር እንሰማለን በዕብራይስጥ ነው የምናገር ህዝቡ ሁሉ እንዲሰማ ይላል ሰናክሬም ለሁሉ በታላቅ በቅጥሩ ላይ ሁሉ ይጮሃል ይናገራል ቁጥር 18
እንደዚህ ይላል ከተማይቷን እንዲስቱ በቅጥሩም ላይ የተቀመጡትን የኢየሩሳሌም ሕዝብ ያስፈራሩና ያስደነግጡ ዘንድ በታላቅ ድምጽ በዕብራይስጥ ቋንቋ ይጮሁባቸው ነበር ቁጥር 19 በሰው እጅ በተሰሩ በምድር አሕዛብ አማልክት ላይ እንደሚናገሩ መጠን በኢየሩሳሌም አምላክ ላይ ተናገሩ ምን ማለት ነው ሕዝቅያስ አጋፈጠ እግዚአብሔርን ከፊት ለፊት የሚናገሩት በአምላኩ ላይ እንዲሆን አደረገ እሱ ከኋላ ነበር ከዛ ደስ የሚለው ቁጥር 20 ላይ ነው ንጉሡም ሕዝቅያስና የአሞጽ ልጅ ነብዩ ኢሳይያስ ስለዚህ ጸለዩ ወደ ሰማይ ጮሁ ርዕሳችን ምንድነው ወደኔ ጮሁ እነዚህ ሰዎች ምን አደረጉ ደብዳቤውን አዩ ጮሃቱን ሰሙ ፉከራውን ሰሙ ስለዚህ ምን አደረጉ ወደ እግዚአብሔር ጮሁ ልክ ይሄ ሲሆን ቁጥር 1 አምላካዊ መልስ በፍጥነት መጣ እግዚአብሔር ጽኑ ኃያላኑ መሳፍንቱ አለቆችን በአሦር ንጉሥ ሰፈር እንዲያጠፉ መልአኩን ሰደደ የአሦርም ንጉሥ አፍሮ ወደ ሀገሩ ተመለሰ ወደ አምላኩ ቤት በገባ ጊዜ ከወገቡ የወጡ ልጆች በዚያ በሰይፍ ገደሉት እንዲሁም እግዚአብሔር ሕዝቅያስንና በኢየሩሳሌም የሚኖሩትን በአሦር ንጉሥ ከሰናክሬም እጅ ከሁሉም እጅ አዳናቸው በዙሪያም ካለ አሳረፋቸው የኤርምያስን መጽሐፍ እስከ ሴዴቅያስ ዘመን ስናይ እነዚህ ሰዎች በራሳቸው ተማምነው ከነገስታቱ ጋር መጋፈጥን ነው የሞከሩት ይሄኛው ግን የሚችለውን አደረገ በእግዚአብሔር ላይ ታመነ ወደ እግዚአብሔር ጮኸ እስቲ ወደኔ ጮህ በሉ ሁለተኛ ዜና ምዕራፍ 36 ቁጥር 1 ላይ እንሂድ አጭር የሴዴቅያስ ታሪክ አለ ወደ ሴዴቅያስ ልመልሳችሁ የዚህን የሰናክሬምን እና የሱን ፍጻሜ ተመልከቱ እግዚአብሔር ድብቅ ጦር በመልአኩ ላከ ሰራዊቱ ተበተነ እሱም ደግሞ ልጆቹ በተመካበት በአምላኩ ፊት ሲሰግድ በአምላኩ ፊት ገደሉት ሰናክሬምን ሴዴቅያስስ ፍጻሜ ምን ሆነ ሴዴቅያስ መንገስ በጀመረ ጊዜ ያ1 አመት ጎልማሳ ነበር በኢየሩሳሌም 11 አመት ነገሰ በአምላኩ በእግዚአብሔር ፊት ክፉ አደረገ በእግዚአብሔር በተነገረው በነብዩ በኤርምያስ ፊት ራሱን አላወረደም ሕዝቅያስ በማፊት አዋረደ በኢሳይያስ ፊት አብሮ ከኢሳይያስ ጋር ሆኖ ጮኸ የሁለቱ ነገስታትን ወግ ነው መጮህ ያለውን ፋይዳ እንዲያሳይልኝ ለዛሬ መረጥኩት ደግሞም እግዚአብሔር አምሎት በነበረው በንጉሱ በናቡከደነጾር ላይ አመፀ ናቡከደነጾር አስጠንቅቆታ አስፈርሞታ አመፀ ምንም ሳይኖረው አንዳንድ ጊዜ ምንም ሳይኖረን ዝም ብለን እንፎክራለን ፉከራ ብቻውን ዋጋ የለውም ወደ እስራኤል አምላክ ወደ እግዚአብሔር እንዳይመለስ አንገቱን አደነደነ ልቡንም አጠነከረ ደግሞ የካህናት አለቆች ሁሉ ህዝቡም እንደ አሕዛብ ያለ እርኩሰት ሁሉ መተላለፍን አበዙ በኢየሩሳሌም የተቀደሰው የእግዚአብሔርን ቤት አረከሱ የአባቶቻቸውን አምላክ እግዚአብሔር ለህዝቡ ለማደሪያው ስላዘነ ማለዳ ተነስቶ በመልእክተኞች በእነሱ ይልክ ወደ እነሱ ይልክ ነበር እነሱ ግን የእግዚአብሔር ቁጣ በህዝቡ ላይ እስኪወጣ ድረስ ፈውስም እስከማይገኝላቸው ድረስ በእግዚአብሔር መልእክተኞች ይሳለቁ ቃሉንም ያቃልሉ በነቢያቶቹም ያፌዙ ነበር ስለዚህ በከለዳውያን ንጉስ አመጣባቸው እንሱም ጎልማሶች በቤተ መቅደሱ ላይ በሰይፍ ገደላቸው ጎልማሳውና ቆንጆይቱን ሽማግሌውን አሮጌውን አልማረም ሁሉንም በእጁ አሳልፎ ሰጠው የእግዚአብሔርንም ዕቃ ሁሉ ታላቁ ታናሹም የእግዚአብሔር ቤት መዝገብ የንጉሱ አለቆች መዝገብ እነዚህ ሁሉ ወደ ባቢሎን ወሰደ የእግዚአብሔርን ቤት አቃጠለ የኢየሩሳሌም ቅጥር አፈረሱ አራሾቹንም በሳት አቃጠሉ መልካም ዕቃውን ሁሉ አጠፋ ከሰይፍ ያመለጡትን ወደ ባቢሎን ማረካቸው የፋርስ ንጉስ እስኪነግስ ድረስ ለንጉሱና ለልጆቹ ባሪያዎች ሆኑ ይላል የሴዴቅያስ መጨረሻ በደንብ ፍንትው አድርጎ እንዲያሳይ ሁለተኛ ነገሥት ምዕራፍ 25 ቁጥር 1 ላይ ልውሰዳችሁ እነዚህ ምንባቦች ማነብበት ምክንያት ራሱ ቃሉን በደንብ እንድናየው እኔ ከምናገር ብዬ ነው ምዕራፍ 25 ቁጥር 1 ላይ ሴዴቅያስን በነገሰ በ9ኛው ዓመት በ11ኛው ወር ከወሩም በ10ኛው ቀን የባቢሎን ንጉስ ናቡከደነጾር የሰራዊቱን ሁሉ ወደ ኢየሩሳሌም መጥተው ከበቧት በዙሪያም እርድ ሰሩባት ከተማይቷም እስከ ንጉስ ሴዴቅያስ እስከ 11ኛው ዓመት ድረስ ተከባ ነበር በ4ኛው ወር በ9ኛው ቀን ከከተማይቷ ረሃብ ጸንቶ ነበርና በአገሩ ሰዎች እንጀራ ታጣ
ከተማይቷም ተሰበረች። ሰልፈኞቹም ሁሉ በሁለት ቅጥር መካከል ባለው በር ወደ ንጉሡ አትክልት በሚወስደው መንገድ በሌሊት ሸሹ። ከለዳውያንም በከተማይቷ ዙሪያ ነበሩ፣ በአረባም መንገድ ሄዱ። የከለዳውያንም ሰራዊት ንጉሡን ተከታተሉ፣ በኢያሪኮ ሜዳ ያዙት። ሰራዊት ሁሉ ከሱ ተለይተው ተበትነው ነበር። የሴዴቅያስ ቁጥር 6 አሳዛኙ ፍጻሜ የሴዴቅያስና የልጆቹ። ንጉሡንም ይዘው በባቢሎን ንጉሥ ወዳለበት ወደ ሪብላ አመጡት፣ ፍርድም ፈረዱበት። የሴዴቅያስንም ልጆች በፊቱ ገደሏቸው። የሴዴቅያስንም ዓይኖች አወጡ፣ በሰንሰለትም አሰሩ፣ ወደ ባቢሎንም ወሰዱት። እዛ ጋር ምንድን የሆነው? የራሱ ልጆች ሰናክሬምን በአምላኩ ፊት ገደሉት። እዚህ ጋር ደግሞ የሴዴቅያስ ልጆች በንጉሡ ፊት ታረዱ፣ ተገደሉ። ሴዴቅያስ ዓይኑ ወጥቶ በአሳፋሪ ሁኔታ ወደ ባቢሎን ተወሰደ። ምንድነው ልዩነቱ? ዛሬ ስለ ብዙ ነገር እንድንጮህ በቤተ ክርስቲያን ብዙ ማሳሰቢያ ይሰጣል። ብዙ የጸሎት ርዕስ እንዲጮህልንና እንዲጮህብን እንጂ መጮህን ብዙ አንወድም። እኛ ዘመን ትውልድ ክስረት መሰረታዊ ምክንያት ሌላ አይደለም። መጮህ ወዳለብን ለመጮህ አለመፍቀዳችን ነው። ይሄ ደግሞ በትውልድ ላይ ምን ያህል ኪሳራ እንደሚያመጣ ሴዴቅያስና ልጆቹን በማየት መረዳት ይቻላል። ሕዝቅያስ ያደረገውን ተመልከቱ። ወደ እግዚአብሔር ነው የጮኸው። ከነቢዩ ኢሳይያስ ጋር ጮኸ። ኤርምያስ ግን ብቻውን ነበር የሚጮህ፣ ሰሜ የለውም። ኢሳይያስ ብዙ አልተሰቃየም፣ ጥሩ ንጉሥ ነበር ሕዝቅያስ። ኤርምያስ ግን በስቃይ ነው ያሳለፈው። ወገኖች ይሄ ዛሬ እንደ መግቢያ የነዚህ ሁለት ነገስታት ወግ በሕይወታችን ውስጥ ወደ እግዚአብሔር የመጮህን ፋይዳ ጥሩ አድርጎ ያሳያል ብዬ አስባለሁ። እየጮህን ነው ወደ እግዚአብሔር። ስለ ምድራችን እየጮህን ነው። ስለ ቤተ ክርስቲያን እየጮህን ነው። ስለሚታየው ስለዚህ ሃይማኖታዊ ውጥንቅጥ እየጮህን ነው ወይስ የራሳችንን እንደ ሴዴቅያስ መመኪያ አድርገን የእግዚአብሔርን ነገር ዘግተን የራሳችንን መንገድ እየተከተልን ደግሞ በዛ ላይ ደግሞ ለማመጽ እየዳዳን ይሆን? እግዚአብሔርን ሳንታመን በሰይጣን ላይ እንኳን ብናመጽ መጨረሻ ላይ ሽንፈት ነው የሚሆነው ፍጻሜ። ወደ እግዚአብሔር መጮህ ብዙ ነገሮችን ይቀይራል። መጮህ ይሁንልን። የሚያስጨው ምንም ነገር ፊታችን ቢሆን ወደ እግዚአብሔር ከመጮህ ወደ ኋላ አንበል። እቺን ምሳሌ ልስጣችሁና ልጨርስ። ከጥቂት ወራት በፊት አንድ ሰው ከደቡብ አፍሪካ መጣ። ከዓመታት በፊት በጣም ረጅም ዓመት በፊት ነው ያ ሰው ጋር የምንተዋወቀው እና ትንሽ ልጅ ይዟል። ልጄ ነው አለኝ። እኔ ከዛ አግኝቼው 13 12 ዓመት በፊት አግኝቼዋለሁ ያንን ሰው እና ልጅ እንዳላቸው አላውቅም። በትዳር ግን ብዙ ቆይተዋል እና በ10 ዓመቴ ነው ጌታ የሰጠኝ ይሄንን ልጅ አለኝ። ግን ታሪክ አለው፣ የሚገርም ታሪክ አለኝ። ገርመሃል። ባለቤቴ እንዳረገዘች ዶክተሩ ጋር ስንሄድ የመጀመሪያ ዶክተር ያያት ይሄ ልጅ ሆኖ አይወጣም፣ ስለዚህ ከማጸንሽ ቢወጣ ይሻላል አላት። ደነገጥን። 10 ዓመት ነው የጠበቅነው። ከዛ ወደ ሌላው ዶክተር ስንሄድ ተመሳሳይ ነገር፣ ወደ ሶስተኛም ዶክተር ስንሄድ ተመሳሳይ ነገር። በዚህ ሁሉ ወደ እግዚአብሔር እንጮሃለናል። እግዚአብሔር ሆይ 10 ዓመት ጠብቀናል እንድትሰጠን ይሄን ልጅ ለ10 ዓመት ነው የጠበቅነው። እንጮሃለን፣ ከባለቤቴ ጋር እንጮሃለን። አራተኛ ዶክተር ጋር ደረስን። ሌላ አንድ ወዳጄ እንዳረጋገጠልኝ የሳውዝ አፍሪካ ዶክተሮች፣ እሱ የካናዳንም ያውቃቸዋል የአሜሪካንም፣ በጣም ሳውዝ አፍሪካ በጣም ምርጥ ዶክተሮች ናቸው አለኝ። ይሄንን ታሪክ ሳወራ በጣም የሚገርሙ ስፔሻሊስቶች ናቸው። ባልና ሚስት በእግዚአብሔር ፊት ይጮሃሉ። 10 ዓመት ትዳራቸውን ጠብቀዋል። 10 ዓመት ልጅ ጠብቀዋል። ልጁ ከመጣ በኋላ ደግሞ የሐኪምን ወዲያው ሰምተው እርምጃ አልወሰዱ፣ ወደ እግዚአብሔር ይጮሃሉ። ዶክተር ጋር ይሄዳሉ። መጨረሻ ከአራተኛው ዶክተር በኋላ ወደ ግል ዶክተራችን ስንሄድ አያለ ውጤቱ የሆነ ታምር ማህፀን ውስጥ ሆኗል አለኛል።
እና በጣም የወደድኩት ቃል ዶክተሩ ያለው እኛ ተሳስተን አልነበረም መረጃዎች ሁሉ ትክክል ናቸው ግን የሚያምን ሰው እኮ አይደለም አንዳች ታምር ግን ማህፀን ውስጥ ሆኗል አለ ያን ልጅ ነው ይዞ መጥቶ ያሳየኝ 10 አመቱ ከተወለደ በኋላ ከጉንፋን በቀር የከፋ እንኳን ህመም የለበትም ማለት ወገኖች ሆይ ጩኸት ታሪክን ይቀይራል ወደኔ ጩህ እኔ መመልስልሃለሁ አንተም የማታውቀውን የተለየ ኃይለኛ አዲስ ነገር አደርጋለሁ ወደ እግዚአብሔር ይጮሃል እግዚአብሔር ይመልሳል እግዚአብሔር ይሰማል እግዚአብሔር ታሪክን ይቀይራል ራሳችሁ ወደ እግዚአብሔር ጮህ እምቢ በሉ ነገሮች ሲያስቸግሩ እምቢ በሉ ወደ እግዚአብሔር መጮህ እንደው ልጨምርላችሁ አይደል አንድ በራሴ ህይወት አሁን ይሄ ሩቅ ነው ያለፉት 5 አመታት ምናምን የጠፋሁት አንዱ ቤተክርስቲያን መምራት ጀምሬያለሁ እና በጣም እንደ ሜዳ ያራሴን ቆጥር ነበር በጣም በደስታ ፋንን ነበር ሰብሰብ ታረጌ ተይጃለሁ በቤተክርስቲያንና ቤተክርስቲያኒቷን ለመለወጥ ካለኝ ጉጉት የተነሳ ሬዲ መተማየት አለብህ ብዙ ለውጣል እና አምቢሽስ ሆኜ በቃ እግዚአብሔር ያሳየኝን ነገር ለመስራት እንስል ሳላቀው እቺ ላይ የሆነ ብር ነበርና ምናምን እዳውስ ገባው በጣም ብዙ በሚሊዮን የሚቆጠር ጮሃለሁ ጌታ ሆይ ለቤት ስራ ነው ያሰብኩ ደግሞ ብዙ አድናቂ ማላገኘው ምን አገባው ነው የሚሉኝ እኔ ደግሞ ያየሁት አለ ያንን ብር ደግሞ መጠቀም ስለምችል ነው በጊዜው ማስከረከው ነው እንጂ ያለብኝ ተጠየቅ ልጠቀምበት የምችለው ነው ወደ 2 ሚሊዮን ብር ገባ እዳይ ናጮ ሲጮክ እግዚአብሔር ፔድ ይለኛል ተከፍሏል በነገራችን ላይ በአለም በጣም አስደሳችሁ ቃል ፔድ የሚለው ነው ተከፍሏል የሚል ከዛ ሞባይሌ ላይ ከውስጥም ከውጭም አደረኩና ከፍተው ፔድ ውስጥም ፔድ ነው ስክሪንሾት አድርጌ ከኢንተርኔት ውስጥ ገብቼ አያጂ አይዋለሁ ማገለግላቸው ትንንሽ ልጆች አሉ እነሱ ይሰማሉ ወደ አለብኝ ግን ይሄው እግዚአብሔር ፔድ ብሏል ተከፍሏል ታያላችሁ እያልኩ አሳያቸዋለሁ አንድ ቀን ተአምር ሆነ በጣም ሲሪየስ የሆነ ጊዜ ላይ ሲሆን አንድ ሰው ድንገት መጣ በሚደንቅ ሁኔታ ከእዳይ ግማሹን የሚያነሳ ነገር እዳን ክፈል ብሎ ሰጠ ፔድ ምን ያረኩት ምንድነው ሰው የሚሰማኝ አልነበረም የሚያደንቀኝ አድናቂ ማጣው ለጌታ ቤት ብሎ ምን አግብቶት ነው ያሉኝ ማጠገብ ያሉት ዛሬ ያሉን ጌታ ይመስገን አልፏላ ከዛ እንደገና ሁለተኛ ዙር ጌታ ጉብኝት ሆነ ያረኩት አንድ ነገር ወደ ሰዎች አይደለም የጮኩት እኔ ልበደረውም ሊሰጠኝም የሚችልም ሰው በመድር ላይ የለም እኔ ምናልባት ልሰጠው የምችለው ነው እንጂ በጣም የሚጨንቀኝ ሳስብ ይሄ ነው ዛሬ እዚህ ጋር ቆሞም የሚሰብካችሁ ሰው ከዳ ነፃ የወጣ ሰው ይሄ ግን በምን ከሰማይ በየቀኑ ነበር ምጮ ጌታ ሆይው እንዴት እንዳረኩት አንተ ታውቃለህ መጣ ጌታ ይመጣል ወደሱ ጩሁ እዳ ነው የልጅ ጉዳይ ነው የበሽታ ወረቀት ነው እኛ ወዲያው ሐኪም ቤት ነው አይደል የሚታየን የሆነ ነገር ሲያመን ሐኪም ቤት ወደ ሰማይ ይጮሃል የእግዚአብሔር ፊት ይናፈቃል ወደኔ ጩህ እኔ መመልስልሃለሁ እግዚአብሔር ይመልሳል ሲጮሃችሁ እግዚአብሔር ይመልሳል በሉስ ሃሌሉያ ይጮሃል የሆነ የተነቃነቀ ተስፋ አትቁረጡ ጥላችሁታችሁ ይጮሃል ወደ እግዚአብሔር ይጮሃል በሚቀጥሉት ሳምንት ጌታ ቢፈቅድና ብንኖር እነዚህን አይነት ጩኸቶች ከመጽሐፍ ቅዱስ ውስጥ ያያየን ነው የጩኸትን ፋይዳ ምን ነው ስንጮህ መልስ አለ ጌታ በነገር ሁሉ ማስተዋል ይስጠና